ሩታና ኤፋ የጠነሰሱት ጥንስስ ዛሬ ፈነዳ። እኔ ትላንትና ቀን ሩታና ኤፋ ያደረጉት ነገር አለ እያልኳችሁ ነበረ። ለማንኛውም ዛሬ አፈነዱት። ይኸው ምንድነው ያደረጉት? ኤፋ አብርሽ ጋር እንዲደውል፣ ሩታ ደግሞ ሄርሜላ ጋር በፌክ ስልክ ደውላ እንድትመጣ በቃ አብርሽ ሩታ ቤት ሲመጣ አይተነዋል እና ካላመንሽን ሄደሽ ማየት ትችያለሽ። ሩታ መልእክት ልካላታለች። እሱም መልእክት ደግሞ እኔ እርግጠኛ ሆኜ ነው የምነግራችሁ። ሩታ ለሄርሜላ ነይ ይኸው አብርሽ ሩታ ቤት ሲገባ አይተነዋል ብላ በፌክ ስልክ ማለት ነው ለሄርሜላ ጠቆመቻት። ሄርሜላ መጣች ማለት ነው። እና ምን ልላችሁ ነው፣ ሄርሜላ ላይ አንዳችሁ እንዳትፈርዱባት። ሄርሜላ ትክክል ናት። ለምን መሰላችሁ? ከዚህ በፊት አብርሽ ትላንት ወዳ ልጁን ውጭ ላይ አግኝቷል አይደለ? ከዛ በኋላ ደግሞ ቡና አንጠጣ ብለው ይዘውት ሄዱ ማለት ነው። ከዛ ጉድ ደግሞ እንዴት እንዳወጣችሁ ሄርሜላና አብርሽ ያውቃሉ። እኔ መናገር አልፈልግም፣ ሚስጥራቸውን ማውጣት አልፈልግም። ገባችኋ? ግን ከዚህ ከሁለቱ ተንከሲስ ልጆች ላይ እንዴት ኮልኩላ እንዳወጣች እኔ አብርሽ ሄርሜላ እናውቃለን ማለት ነው። ገባችኋ? አሁንም ደግሞ አብርሽ እንደዛ ሲሉት ቢያንስ እኔ እኮ ለምን ሄደ እያልኩ አይደለም። ልጅ አለው በቃ የሆነ ነገር ተፈጥሯል ሲሉት ስለ ልጁ ይደነግጣል፣ ይሄዳል። ግን በዛ ቅጥፈት ለሄርሙ ሌላ ነገር ብሎ እሱ ሩታ ጋር መሄድ አልነበረበትም። ለሄርሙ እቤት እንደዚህ ደውለው አሁኑኑ እና ብለውኛል እና እየሄድኩ ነው ቢላት ይሄ ሁሉ ነገር አይፈጠርም ነበር። እንደውም ሄርሜላ በላያቸው መታ ማለት ነው ነገሮችን ታቀል ነበረ ማለት ነው። የሁለቱን ሴራ ታጋልጥ ነበር። አብርሽ ግን ያው ወንዶች ድሮ መደባበቅ ተወዶ የለ ድብቅ። እኛ ደግሞ ከልብ ከወደድናችሁ የትም ብትሄዱ አታመልጡንም። የትም ብትሄዱ በቃ ልክ እኛ ስለምንወዳችሁ ስለምናፈቅራችሁ ካሜራ የገጠምን ያህል ነው የሚሰማን። ምን እንደምታደርጉ ምን ስህተት ላይ እንደዋላችሁ ይታወቀናል። ባይዘዌ ሄርሜላ ላይ ማናችሁም እንዳትፈርዱ። ለምን መሰላችሁ? ከዚህ በፊትም ትላንት ወዳ አይታችሁታል አይደል? ቪዲዮውን ቡና አንጠጣ ብለው ነው ይዘውት የሄዱት ማለት ነው። ሄርሜላ አሁን እያሳለፈች ያለችው ነገር ማንም ሊረዳት አይችልም። አሁን እኔ የኤፋና የሩታ ትቢት ወይም ደግሞ የሚጠነስሱት ነገር እኔ ሊገባኝ አልቻለም። ልጁን በግድ መጎተት ትችላላችሁ እንዴ? እስከ መጨረሻ እኮ ቁርጥ አድርጎ ነግሯቸዋል። እኔ ኢቭን እንኳን ከሄርሜላ እንኳን ብታለያዩኝ በቃ ከሄርሜላ ራሱ አንድ ላይ መሆን ባንችል እኔ ከሩታ ጋር መቼም ቢሆን አንድ ላይ አልሆንም ብሏል እኮ። በቃ ያ ማለት እርማችሁን አውጡ ተብላችኋል። ቆይ ቪዲዮ እኔ እንዴ አይምጣው ነው እንደምትዩ ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ገባሽ? ምን እስካደርግ ነው ይሄ ቤት እኮ ለሱ አዲስ እኮ አይደለም። ዛሬ እኮ አይደለም የመጣው። እሺ ኤፍሬም፣ እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜ አላውቅም ማለት አንደኛ ልጅህን ስለምታገኝ ማለት ነው። ግን ለእኔ ጠዋት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩኝ። አሁን ነው የመጣው። ይሄ ነገሮችን ለመረዳት ሞክር። እኔ ምንም ማውቀው ታሪክ የለም። እነሱ ናቸው ይቅርታ። መጥፎ ጊዜ ስላያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ የጠራቻት እሷ ናት። መጀመሪያ ደረጃ አንቺ እንደዚህ የምትሆኝበት ጉዳይ ምንም ሊገባኝ አልቻለም። መታሚውና ማታሚው ነገር እዛው መጨረስ ቻለሽ። ቤቴ ግን መተሽ እንደዚህ አይነት ውቃታ እንድትፈጥሪብኝ አልፈልግም። ይቅርታ ገባሽ? ሲቀጥል ደግሞ ሌላ ነገር ከምታወሪ ለምን እንደጠራሽ ዝም ብሎ ዘው ነብሮ ይገባል እንዴ? እሺ ነገር ለምን እንደጠራውክ እኮ እየነገርኩት ከልጅ ጋር ልታሳልፍና እናንተ ጉዳይ አለን። አንተ ማውራት ፈልግ እሷ ቤት ዘው ብዬ ገብቼ አላውቅም። ገባችሁን? ይመጣ ስለዚህ ስነ ስርዓት ማለት ይፈልጋል። በምን ፍጥነት ምን ትነግራታለች ሩታ? ለምንድን ነው የማትነግሪያት? ምንድን ነው የምትነግራት? እዚች ጋር እኮ ፋውል ነው የተሰራኸው። ኤፋ አንተን ጠራህ ደውሎ፣ ሩታ ደግሞ እሷን መልእክት ላከችላት። አብርሽ እኔ ቤት ዛሬ ይመጣል፣ ይኸው ፏ ብለን ልናከብር ነው፣ ይኸው ካላመንሽን ደግሞ ነይ ብላ እራሷ ናት በሌላ በፌክ ስልክ ሩታ ለሄርሜላ መልእክት ላከችላት። ሄርሜላም እንግዲህ ሴት ናት። ከዚህ በፊት የተፈጠረውንም ነገር ስለምታቅ ቀጥታ መታ እንትናለች ማለት ነው። ለማንኛውም ግን እነሱ ምግብ አብልተው ቡና አጠጥተው መድሪ ወይን መድሪ መድኃኒት አደንዝዘው አፍዝዘው የሆነ ነገር ከሚጫወቱበት እንደዚህ ሄርሜላ መታ መበጥበጧ ለእኔ ተመችቶኛል። እዚች ጋር አሁን ሄርሜላን ልትፈርዱባት ትችላላችሁ። አንደኛ የእርግዝና ስሜት አለ፣ ሁለተኛ ደግሞ ገባቿ ከሷ ጋር ግንኙነት የጀመረው የመጀመሪያ ላይፌን ጨርሻለሁ ቋጭቻለሁ ብሏት ነው። ገባቿ
እዚህ ጋር ሄርሙ ከሱ የተሻለ ወንድ ልታገኝ ትችላለች። አበባ ናት እንዳያችኋት፣ ማንም አይቶ ሊሻፍድባት የሚችል ሴት ናት። ግን ደግሞ እሱን ስለምትወደውና እሱን ስለምታፈቅረው በቃ ከሱ ጋር ያላትን ነገር ስለወደደች እንጂ አብርሽ ላይ ምንም ነገር የምታገኘው ነገር የለም። ሲቀጥል ደግሞ ሄርሜላን የሆነ የአብርሽ የትዳር መፍረስ ምክንያት አድርጋችሁ የምታዩ ሰዎች አላችሁ። ምናልባት እነ ሩታን ዘንድሮ ከሆነ ያወቃችሁት አልፈርድባችሁም። ነገር ግን እነ ሩታ አንድ ላይ ከሆኑ ጀምሮ ራሱ ምንም ተስማምተው የማያውቁ በቃ አንድ ቀን በአመት አንድ ቀን ነው የስምምነት ቪዲዮ የሚለቁልን ማለት ነው። ያ ማለት በቃ በህይወታቸው እያንጸባረቁ ለኛም እያሳዩን የነበረ የመጨቃጨቅ እንትን ነበረ። በቃ ትዳር በቃ እንደዚህ በዚህ ወጥቶ በዚህ ገብቶ በዚህ ወጥቶ በዚህ ገብቶ እሱ እንደሮጠ እሷ እንዳራሯጥች ነበረ ማለት ነው። እና የእነሱ ትዳር መከባበር የሌለበት እንዴት ነው ሴቷ ለባሏ ዲስሪስፔክት የምታደርግበት በጥፊ የምትመታበት ምንም በቃ አይደለ ምንም ተስማምቶ እንደማያውቁ ነው ለኛ የሚያሳዩን። ያው እኔ ባይዘይ ለጥፊባቸው ምናምን አይደለም ከሚለቁት ቪዲዮ ነው። በዚህ መሀል እንግዲህ ሩታ አብርሽና ሩታ በቃ አንድ ላይ መኖር አንችልም ብላ ሩታም እቃዋን ይዛ ወንድሞቿ ጋር ሄደች። ከዛ አብርሽ እንግዲህ እየለመነ ከወንድሞቿ እየተጣላ ወንድሞቿ አይደሉም ባይዘይ ይሄንን ሁሌም ስለነሱ ባነሳው ቁጥር ወንድሞቿ እንዳልሆኑ ላሳውቃቸው እፈልጋለሁ። ብቻ በአጠቃላይ ብዙ ውጣ ወረድ ተፈጠረ። ሩታም እንግዲህ የፍቺ ወረቀት አቀረበች። አይ አሁን እርጉዝ ነሽ ተነጋገሩ፣ ቆይ ጋሼም ለምኖ ኤፋም ለምኖ እቺሊ ሳይፈራረሙ ወደ ፋሚሊ ሄደች፣ ወለደች። ከዛም በጣም ብዙ ወጣ ወረድ ተፈጠረ። ከዛ በኋላ ግን አብርሽ በቃ አልፈልግህም፣ እኔ ልጄን ብቻዬን ነው ማሳደግ ምፈልገው፣ እኔ ካንተ ጋር መኖር ሰልችቶኛል፣ በቅቶኛል፣ አንተ ባል ልትሆንኝ አልቻልክም፣ ስለዚህ እኔ ብቻዬን ሆኜ መኖር እችላለሁ በማለት ሩታ የጋብቻ ወረቀት እንዲቀደድ አብርሽ እንዲፈርምላት አስጨነቀችው። እሱም ፈረመላት። ከዛ በኋላ ነው እንግዲህ ሄርሜላ እና አብርሽ ተቀባብለው የኖሩት። ሄርሜ ታፈቅረዋለች፣ ትወደዋለች። እኔ አታፈቅረውም አላልኳቸውም። ግን ደግሞ ከሷ ጋር ሰላም በሆነ ሰዓት ምንም አይነት እሷ አጠገቡ ደርሳ አታውቅም ማለት ነው። እንደውም አስታውሳለሁ ልጅ አለህ ብለው መስጊድ የገባ ውሻ አድርገውት ወደዚህ ወደዛ ማንም ሰሚ አቶ ማንም እንዲህ በቃ አብርሽ ትክክል ነው አብርሽ ጋር እኮ እውነት አለ ብሎ ባላለ ሰዓት ሄርሚ 400K አከበረችለትና በቃ ዝም ብላ አፈቅር ካለው ምንም ሳትለው ጀስት አከበረችለት። በቃ እኔ ከኦዲየንሶች አድናቂህ ነኝ ብላ ቀረበችው ማለት ነው። እና ምን ልላችሁ ፈልጌ ነው ይሄ ሁሉ ትንታኔ የገባውላችሁ ሄርሜላን ትዳር ውስጥ ገብታ እንደበጠበጠች እና ልጁንም ደግሞ ያለ አባት እንዳስቀረችው የሆነ ኮሜንታችሁ አንዳንድ ኮሜንታችሁ እንደዛ ሪያክት ያሳያል ማለት ነው። ኖ በጭራሽ ሲጀምርም ከአንድም ሁለቴም በቃ ሁለታችሁ ተስማሙ መቀጠል ትችላላችሁ እኔ ራሴን እንትንላለሁኝ ብላ ከአንድም ሁለቴም ከህይወታቸው ወጣ ነበር። ሁለቱ ልጆች ግን ሊስማሙ አልቻሉም። አሁን ወደ ዛሬው ፕሮግራም ስመጣላችሁ ሁን ተብሎ የተቀነባበረ ሴራ ነው። ቤተሰብ ሁን ተብሎ ሩታ ናት ይሄን ያደረገችው። ገባችሁ አይደለ? ሩታ ይሄን አደረገች። ስለዚህ ማናችሁም ሄርሜላ ላይ ሄርሙ አትበሉ። ሄርሙ ትክክል ናት። ነገር ግን ሄርሙዬ ይሄ ነገር አውቀው ሁን ብለው እንደሆነ ይሄውልሽ ቪዲዮውን ከጅምር ጀምሪ። ኤፋና ሩታ አብርሽም ምን ብለው እንደጠሩት ቪዲዮውን ተመልከች። እሺ የኔ ፍቅር፣ እሺ የኔ ቆንጆ፣ አው የኔ ምርጥዬ ልጅ ቪዲዮውን አብርሽን ምን ብለው እንደጠሩት ምን ብለው ሴራቸው ላይ እንዳካተቱት ቪዲዮውን አንዴ ብቻ ለአንድ ደቂቃ ከዛ በኋላ የሁለቱ ሴራ እንደሆነ ታይና ማለት ነው አብርሽን ከዚህ ማአታወጪዋለሽ። አሁን አብርሽን መረዳት ያለብሽ አንቺና አንቺ ብቻ ነሽ። ምክንያቱም አንቺ በእነሱ አጠገብ ለሚሰሩት ሴራ እንዲህ የምትወድቂ ከሆነ ለሚያደርጉት ትዕቢት ለሚያደርጉት ወጥመድ እንዲህ በቀላሉ እጅሽን ምሰጪ ከሆነ መቼም ቢሆን አንቺና አብርሽ ሰላም አትሆኑም። ስለዚህ ምንጊዜም ቪዲዮ ሲለቀቅ በመጀመሪያ ገባሻ? ይሄን ቪዲዮ አንቺ ላታዩ ትችያለሽ ማለት ሳይለቁት በፊት ላታዩ ትችያለሽ። ግን ደግሞ ማለት ነው ሄርሙዬ አሁን ዩቲዩብ ላይ ገብተሽ ምን እንደተፈጠረ ምን እንዳቀዱ ላንቺ ደግሞ ማን ነው ሩታ ቤት ነይ ብሎ መልእክት ተላከልሽ? ይሄ ሁሉ ቅንብብር ነው።
እባክሽ ሄርሙ እባክሽ ተረጋግተሽ ነገ አንቺና አብርሽ ይቅር ተባብላችሁ አንድ ላይ መታችሁ እንድታቃጥሏቸው ነው የምፈልገው። ሁለታችሁ መታችሁ እንዳልተጣላችሁ እንድታሳዩን ነው የምፈልገው። እሺ ሄርሙዬ ይሄን ቪዲዮ እዩ እባካችሁ ላይክ እያደረጋችሁ አድርሱላት። የኔን ቪዲዮ ብቻ አይደለም የምታዩ አብርሽ ቤት የተለቀቀው ሩታና ኤፋ ምን ጠንስሰው እንደመጡ ማየት አለባት ማለት ነው። እዚች ጋር ለተመልካች ላያሳውቁ ይችላሉ። አብርሽ ጋር ብቻ ሲደወል ነው ተመልካች ያየው። ነገር ግን ለሄርሜላ የደወለላት ወይም ደግሞ ለሄርሜላ መልእክት የላከላት ሰው ሩታ እራሷ ናት። ሄርሙዬ ሩታ እራሷ ናት እንድትመጪ እንድታይ ያደረገችሽ። ይሄ ደግሞ ሁለታችሁ እንድትጣሉ ሁን ተብሎ የተደረገ ሴራ ነው። እሺ